እኔ እሱ ነው እየፈራው ያለው እንደማፈቅር ብቻ እንድታውቅ ነው የፈለኩት እኮ። እኔ ማፈቅርሻለሁ። ካፈቀርሽኝ እንደዚህ ለምንድን ነው የሚያስፈራሽ? እኔ አንቺን ነው የምፈልገው እኮ። እኔና አንቺ ማንም ሊለየን አይችልም። ምን ሆነሻል? በጣም ብዙ ነገር ለማድረግ ለምንድን ነው የምትፈሪ? ችግር ውስጥ መክተት ነው። አንቺ ለምን በር ትከፍቺላታለሽ? ሰውን ችግር ውስጥ መክተት ነው እየፈለገች ያለችው። በቃ ከሷ ጋር አታወሪ ብሎ ካደርጋት በር አትክፈቺላት። እኔ ከሷ ጋር እያወራሁኝ አይደለም። ይሄው ሰው ላከች እኮ በቃ ሰው ላከች። በቃ ቤቴን ታውቃለች፣ ያለበትን ታውቃለች። ጭራሽ እኔን አስጠርታ ማስፈራሪያ መላክ ጀመረች። ምንድነው ማስፈራሪያ? አሁን በውጤቱ እርግጠኛ ነሽ ነው እያልሽኝ ያለሽው አይደል? ልጁ ያንተ ነው እያልሽኝ ያለሽው እሷ እንደሷ አባባል አይደለ? እሺ ይሁን በቃ ሀይሚ፣ እኔ ካንቺ የምፈልገው አንቺ ይሄው ካሜራም አለ በህዝብ ፊት ልጠይቅሽ። ምን ላድርግሽ? ልጁ የብሩክ ነው ከተባለ አንቺ ነኝ ማጣት ትፈልጊያለሽ? ያ ልጅኛ ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? ሰላም ናችሁ አላችሁ አለን። ዛሬ በአዲስ ነገር ነው የመጣሁት ማለት ነው። ቪዲዮውን እስከ መጨረሻ ተከታተሉኝ። አስተያየት ካላችሁ በኮሜንት አሳውቁኝ ማለት ነው። እና ቤተሰብ መግቢያው ላይ እንደሰማችሁ እንዳዳመጣችሁ ሀይሚ በጣም ተከፍታለች ማለት ነው። ሀይሚ ለዩ ብላ ምንም የምትከፋበት ነገር የለም። ለሷም ብላ ማልቀስም የለባት መጨነቅም የለባት። እንደውም ጀግና ጎበዝ አንበሳ መሆን ነው ያለባት እንጂ ለዩ ብላ ማልቀስ የለባትም። እና ዛሬ በጣም ነው የተከፋች ማለት ነው። ስለዚህ ሀይሚ ለዩ ብላ እንደውም ለዩ ማበሳጨት ማሰቃየት አለባት እንጂ ሀይሚ ምንም ብታለቅስበት ምክንያት የለም። ሲቀጥልን ደግሞ ብሩኬ አስረግጦ ነግረዋታል። ምንም ቢፈጠር ምንም ቢደረግ እወድሻለሁ፣ አፈቅርሻለሁ፣ መቼም ከጎንሽ ነኝ በማለት ቃል ገብቶላታል ማለት ነው። ሀይሚም እንደዛው ማለት ነው። ምንም ቢፈጠር አፈቅርሃለሁ፣ እወድሃለሁ በማለት ቃል ገብታለች ማለት ነው። እና እያስፈራራችኝ ነው፣ በጣም እያጨናነቀችኝ ነው በማለት እንግዲህ ለብሩኬ ነግረዋለች። ብሩኬም ደግሞ አሪፍ ምክር መክረዋታል ማለት ነው። ከመስመርሽ ላይ አስወጫት፣ ብሎክ አድርጊያት፣ እንዳደርሽባት እንዳደርስብሽ ብሎክ አድርጊያት በማለት አሪፍ ምክር መክረዋታል ማለት ነው። ስለዚህ ሀይሚ ለዩ ብላ ምንም የምታለቅስበት ነገር የለም። ስለዚህ እንደውም እሷ የብሩኬ አጠገብ እንዳደርስ ስሙም እንዳታነሳ ወላ ለብሩኬ ወላ ለሀይሚ እንዳደርስባቸው ማድረግ አለባት እንጂ ለዩ ብላ ምንም የምታለቅስበትን የምትከፋበትን ምክንያት የለም። እዩ ሁሉም ነቅቶባታል። ብሩኬና ሀይሚ እንዲለያዩ ነው የምትፈልገው ማለት ነው። ግን መቼም አይሳካላትም። ሀይሚና ብሩኬም ደግሞ መቼም አይለያዩም። ብሩኬም ብለዋል ልጁ እንኳን የኔ ነው ቢባል ትገጅኛለሽ እንዴ ብሎ ሲጠይቃት አይ አልከዳህም ብላ ነግረዋለች ማለት ነው። ብሩኬም ደግሞ ምንም አይነት ነገር ቢፈጠር ቃል ቃል ነው፣ መቼም አልከዳሽም በማለት አስረግጦ ነግረዋታል ማለት ነው። ስለዚህ አሁን ሀይሚ ለዩ ብላ የምታለቅስበት ምክንያት ራሷም ያማት ምክንያት ምንም የሚፈጠር ነገር የለም። ስለዚህ እሷ እንደውን ጎበዝ ጀግና ሴት ሆና ከብሩኬ ህይወት እንዲርቅ ከሷ ህይወት እንዲርቅ ማድረግ አለባት እንጂ ለሷ ብላ ማልቀስ የለባትም ነው የምለው። እና ጎበዝ መሆን አለባት። ብዙዎቻችሁን የሀይሚና የብሩኬ ደጋፊዎች ሀይሚ ለሷ ብለሽ ነው የምታለቅሽ፣ ለሷ ብለሽ ነው እንደዚህ ያላችሁ ብዙዎቻችሁ እየመከራችኋት ነው ማለት ነው። ስለዚህ አሁንም ቢሆን ማልቀስ የለባት።